እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ የመታሰቢያ ክብረ በዓሏ በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ ከዚህ በመቀጠል የእናታችን የድንግል ማርያምን መቅድሟን እናሰማለን። እግዚአብሔር ያከበራቸው መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው እመቤታችን ተአምር ለመስላት አይነ ልቦናቸውን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኖር። በዕብራይስጥ ማርያም የምትባል የእመቤታችን ክብሯንና ልዕልናዋን ምስጋናዋን በልቦናቸው አሳድሩት አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታስገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችንን ማርያም ከሷ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯን ምስጋናዋን ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማው የሚችለውስ ምን ጆሮ ነው? ሊወስነውስ የሚችለው ምን ልብ ነው? አስቦ ሊደርስስ የሚችለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃም እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊት ድረስ በብዙ ምሳሌ የታየች ትነገር ነበር። የእመቤታችን ትውልድ በአባቷ ወገን ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ማደሪያ የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። እመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማኅደር ሆነችው። እመቤታችን ማርያም አምላክን በድንግልናዋ ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ሁሉ ትመሰገናለችና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ ፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክት ይደረግ ይሁን ይበሉ። 3 ጊዜ እሰግድልሻለሁ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ካንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግንሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው
ባገኘውን ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይኔ ጠላት ሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባሕርሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደው ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። የተካከሉ ሦስት ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁ ለሚያጸናን ለመንፈስ ቅዱስ እንስገድ። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች እመቤታችን ለድንግል ማርያም ሰላምታ ይገባታል። እግዚአብሔር የባሕሪ ልጅ ወደዚህ ዓለም መጥቶ ከእርስዋ ተወልዶ አድኖናልና ኃጢአታችንም አስተሰርዮልናልና። ድንግል ሆይ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ከአንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድ ኑ። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያች ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አስምቶ እንደተናገረ ፈጽማ አብርታለችና፣ ይኸውም የከበሩ የነቢያት ደስታቸው የሆነ የጌታችን ሀገር በአዲስነት የምትኖር ጽዮን ናት። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጭ ብዬ ምንም ላጠየቁ አካላት ሦስት ብንል፣ በባሕሪ በሕልውና እንደ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የእመቤታችን የተአምሯን መቅድም እንናገራለን። ይህ የሥርዓት መጽሐፍ የምስር ዕፃ ከሚሆን ከመዓልቃ ቦታ ከሐዋርያው ከማርቆስ መንበር ተገኝቶ የወጣ ነው። የሰሩትን መምህራን እመቤታችን ዘወትር የምትነጋገራቸው ጊዜ አለ። ሃይማኖታቸው የቀና ምስጢርን የሚያስተምሩ ክቡራን የሚሆኑ ሊቃነ ጳጳሳት ናቸው። በራእይም የምትነጋገራቸው ጊዜ አለ። በሕልም የምትነጋገራቸው ጊዜ አለ። ተገልጻም የምታነጋግራቸው ጊዜ አለ። እሊህን ድንቅ ድንቅ ተአምራት የሚሰሩ አባ አብርሃምና አባ ማርቆስ አባ ማቴዎስ ናቸው። እንደ ተነጋገረቻቸው ፍጹም ተአምራትን እንዳደረገችላቸው የተአምራታቸው ዜና የእመቤታችንን ተአምራት በሚናገር መጽሐፍ ተጽፏል። አባ ሚካኤልና አባ ገብርኤል በሚባሉ ጳጳሳት ዘመን አባ ዮሐንስም ኤጲስቆጶስነት በተሾመ ወራት ከግብፅ ወደ ኢትዮጵያ በመጡ በ3 ዓመት የሥርዓታቸውን መጽሐፍ ከአረብ ቋንቋ ለኢትዮጵያ ሰዎች በግዕዝ ቋንቋ ተተረጎመች። ቁስጥንጢኖስ የተባለ ንጉሳችን ዘረ ያዕቆብ በዚህ ዘመን በነገሰ በ7 ዓመት የሥርዓታቸው መጽሐፍ እንዲህ ይላል።
በየሳምንቱ እሑድ እመቤታችንን 33 በዓላት ሁሉ በቤተ ክርስቲያን ሁሉ በፍጹም ክብር በፍጹም ደስታ የእመቤታችንን ተአምሯን ማንበብ አያስታጉሉ። እመቤታችን ከፍጥረት ሁሉ የከበረች ንዕድ ክብርት ናትና እግዚአብሔር በታች እንደ እመቤታችን የከበረ የለም። በዕለተ እሑድ በእመቤታችን በዓላት ሁሉ የእመቤታችንን ተአምር ማንበብን እንዳያስታጉሉ አወገዙ። በዓላቶቿም እኒህ ናቸው። በነሐሴ 7 ቀን የተጸነሰችበት፣ በነሐሴ 16ም ሥጋዋ የፈለሰበት፣ ከ16 ጀምረው እስከ 21 ቀን ድረስ እንደ ልጅዋ ትንሣኤ በዓል አድርገው ያክብሩ። በመስከረም 10ም እመቤታችን ስዕል የመሪና ቦታ ወደምትሆን ጸዴንያ ወደምትባል ሀገር ገብታ የተቀመጠችበት ነው። ይህችም ስዕል ሥጋን የለበሰች ትመስላለች። ከፊቷም ወዝ ሲወጣ ይታይ ነበር። በዚሁ በ21 ቀንም ትከብራለች። በጥቅምት በ21 ቀንም ትከብራለች። በኅዳር 6 ቀንም ቁስቋም ወደምትባል ሀገር ገብታ የተቀመጠችበት፣ በኅዳር 21 ቀን ዘካርያስ የመቅረዝ ፋና ሲያበራ ያየበት ነው። በታኅሳስ 3 ቀን ወደ ቤተ መቅደስ የገባችበት፣ በዚህ ወር በ21 ቀን ትከብራለች። በ22 ቀንም ደቅስዮስ የሚባል ኤጲስቆጶስ በዓሏን ያከበረበት ቀን ነው። በዓሏን ባከበረባት በዚህ ቀን በሰው እጅ ያልተሠራ ሰማያዊ ሌላ መምህር የማይቀመጥበት ወንበርም ሰጠችው። በ28 ቀንም ጌታችን የወለደችበት ነው። በ29 ቀን መድኃኒታችን ኢየሱስ ክርስቶስን የወለደችበት፣ በጥር በ21 ቀንም ያረፈችበት ነው። የካቲት 16 ቀን ዝክሯን ላደረገ ስሟን ለጠራ የምሕረት ቃል ኪዳን ልጇ የሰጠበት ቀን ነው። በዚህ ወር በ21 ቀን ትከብራለች። በመጋቢት በ21 ቀን በዓሏ ነው። በዚህ ወር በ29 ቀንም መድኃኒታችን ኢየሱስ ክርስቶስን የጸነሰችበት ነው። ሚያዝያ በ21 ቀንም በዓሏ ነው። ግንቦት በ1 ቀን የተወለደችበት ነው። መስከረም 10 ቀን ልደቷ ነው የሚሉ አሉ። እኛ ግን በተረዳን ነገር አባቶቻችን ሊቃውንት እንዳስተማሩን ልደቷን ግንቦት በ1 ቀን ነው እንላለን። በዚህ ወር በ21 ቀን በግብፅ ሀገር ደብረ ምጥማቅ ወደምትባል የተሰራች ቤተ ክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከየሀገሩም ሁሉ ይመጣሉ። እነዚህ ሁሉ ሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምረው እስከ 25 ቀን ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋረጥ በእነዚህ በ5 ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበር። ክርስቲያንም እስላምን በገሃድ ተገልጻ ያየዋት ነበር። በፍጹም ክብር በፍጹም ደስታ በዓሏን ያከብሩ ነበር። በ21 ቀንም በ22 ቀንም በ23 ቀንም ከሳቸው ጋራ በ24 ቀንም ወደ ግብፅ አገር የገባችበት ታላቅ በዓል ነው። በዚህ ወር በ25 ቀንም ልጇ የደረቁ ተክሎችን ያለመለመበት ነው። በሰኔ 8 ቀን ለሕሙማን ድህነት ሊሆን ልጇ ውሃን ከዓለት ላይ ያፈለቀበት ነው። ሰኔ 20 ቀንም ሐዋርያት የተሰበሰቡበት ልጇ ቤቷን ለመስራት የወረደበት ነው። 21 ቀንም ቤቷን ያከበረችበት ነው። ሐምሌ 21 ቀንም ትከብራለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን። በዓላቶቿ ሁሉ 33 ናቸው። ሊህን በዓላት እንደ እሑድ ሰንበት አድርገው ያክብሯቸው። ከዓመት እስከ ዓመትም ለዘላለሙ ድረስ ምንም ሥራ አይስሩባቸው። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላት እሑድ በተባለች ሰንበት ሁሉ የእመቤታችን ተአምር ለመስማት ወደ ቤተ ክርስቲያን ያልሄደውን አስቀድመን ስማቸውን የጠራነውን ሊቃነ ጳጳሳት አውግዘዋል። ወንዶቹም ሴቶቹም ቢሆኑ ደዌ፣ የታወቀ ኃጢአት፣ ሥጋን የሚያስነቅፍ
ወደ ቤተ ክርስቲያን መግባት የሚከለክል ሥራ ሁሉ ካልከለከላቸው። እመቤታችን ማርያም ተአምሯን የሚናገር መጽሐፍ ሲነበብ የሚሰሙትን ወንዶቹንም ሴቶቹንም ትባርካቸዋለችና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት እመቤታችን በእነዚህ በክብርት እመቤታችን በዓላት እሁድ በተባለ ሰንበትም ሴቶቹም ወንዶችም በቤተ ክርስቲያን ይሰብሰቡ። ፍቅር ያለው አገልግሎት ከተፈጸመ በኋላ የወርቅ የብር ጌጥ ያለበት ሽልማታቸውን ከእጃቸው፣ ከጣታቸው፣ ከአንገታቸው፣ ከጆሮአቸው፣ ከራሳቸው ያወጡ። ነገር ግን ጳውሎስ እንደተናገረው ሴቶች ራሳቸውን ይከናነቡ፣ እመቤታችን ታምር ለመስማት ልቦናቸውን በመሰብሰብ ይዘጋጁ። ፍጹም ዝምታ ይሁን፣ የሚነጋገር አይኑር። የበረታ ቆሞ፣ የደከመ ተቀምጦ ይስማ። የእመቤታችን ተአምር ከማንበብ አስቀድሞ ሊቃነ ጳጳሳት ይባርክ። ሊቃነ ጳጳስ ባይኖር፣ ጳጳስ ባይኖር፣ ኤጲስቆጶስም ባይኖር ቀሳውስት የሚበልጥ ቄስ በአራቱም ማዕዘን ይባርክ። ከዚህ በኋላ ሊቀ ጳጳሱ ዘውዱን ከራሱ ያውርድ፣ በታቦቱም ፊት 3 ጊዜ ይስገድ። ጳጳስም ቢሆን ኤጲስቆጶስም ቄስም ቢሆን 3 ጊዜ ይስገድ። ለክርስቲያን ሁሉ የእመቤታችን ታምር መስማት ቀላል አይምሰረው፣ የከበረ ገናና ነውና ወንዶቹም ሴቶቹም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለ ተአምሯን ሰምቶ ወደ ቤቷ ይሄድ። ሥጋውና ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ። እመቤታችን ቃል ኪዳን ተአምሯን የሚንቁ ግን የወልድ እግዚአብሔር ሰው ከመሆን ከማመን የሚወጡ ናቸው። ከክርስቶስ ወገኖች ከምዕመናንም ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽሞ የተወገዙ የተለዩ የተረገሙ ናቸው እንጂ። አባ ሚካኤል፣ አባ ገብርኤል በምንባል በእኛ በቃላችን ሥልጣን ፈጽመው የተወገዙ የተለዩ ሁኑ። እኛም የእነሱን ሥልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት እመቤታችን በዓለዋን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን፣ አሜን። በእውነት የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእናታችን የድንግል ማርያምን መልኳን እናሰማለን። እንደ ቃና ወይን መጠጥ ሕሊናን ለሚያስደስት ስም አጠራርሽ ሰላምታ ይገባል። የኤልያስ ደመና ማርያም ሆይ ልቦናን የሚያስደስት የሕልም ዝናምን ተሸክመሽ ነይ። እኔ በእናትሽ በሐና ተማጽኛለሁና። የነቢያት ወገኖች አለቃ ሙሴ ያየሽ የመልኩ አይነት ሐመልማላዊ ቁጥቋጦ ለሆነ የራስ ጸጉርሽ ሰላምታ ይገባል። አስቀድሞ ቅዱስ ገብርኤል እንዳበሰረሽ በታላቁ ሐሙስ ቀን የሕልም ምስራችን ትነግሪን ዘንድ የመድኃኒትና የፈውስ ዕፅ ማርያም ነኝ። በሃይማኖት ዘይት ቅባት ለለመለመ ራስሽ ምስጋና ይገባል፣ ፍሬን ያፈራልና። አክሊልን የተቀዳጅሽ ማርያም ሆይ ነይ፣ የሰውነት ክፍልን የሚያለመልም የራእይ መጠጥን አጠጭኝ። በሆዴም የዮሴፍ ሕልም እህልን ሙይልኝ። በቀይ ብርሃን ያጌጡ የፀሐይና የጨረቃ ዙሪያ ለሆነ ፊትሽ ሰላምታ ይገባል። ማርያም ሆይ እንዳንቺ ርኅሩህ ከሆኑ ከሚካኤልና ከገብርኤል ጋር በመሆን ከንጹሕ ልጅሽ ጋር የራእይ አበባን ተሸክመሽ በሚያስፈራው በኩለ ሌሊት ነይ። የኢየሩሳሌም ሰማያዊትና የኤዶም ርግቦች ቅንድቦች ለሆኑ ቅንድቦችሽ ሰላምታ ይገባል። የቅዱሳን ወገኖች ልብስ ራእይን እየፈተልሽ ማርያም በዮሴፍ ፈረስ ሕልም ነይ። ሸማኙ መንፈስ ቅዱስ ሲሆን መኑ አንቺ ነሽና። በሰባቱ ሰማያት ውስጥ ያሉ ከዋክብት ጨረቃና ፀሐይ ለሆኑ ዓይኖች ሰላምታ ይገባል። መላእክት የሸመኑትን የሕልም ልብስ ታለብሽ ዘንድ
የሰማዕታት እናታቸው የመላእክት እህታቸው የካህናት አክሊላቸው ማርያም ሆይ ነይ። በዚች ሌሊት የሐዘን ቁር ብርድ ይዞኛልና የምስጋና ቃል ፀሐይ መውጫና የሰማይ ሥላሴ መስኮቶች ለሆኑ ጆሮችሽ ሰላምታ ይገባል። በይስሐቅና በአውሴ አምሳል የሕልም ምስራችን ትገልጭልን ታበስሪን ዘንድ የበጎውንም ሆነ የጥፋቱን ትነግሪ ዘንድ የአሮንና የሙሴን ንግሥት ማርያም ነይ። የባሕረ ሮማን ቅርፍትና የተራራ ፌቆ ጉንጮች ለሆኑ ጉንጮችሽ ሰላምታ ይገባል። የነፍሴ መቅደስ ከክፉ ነገር ትድን ዘንድ ከኪሩቤል ወገኖች ጋር የሕልም ብስራትን ተሸክመሽ የበኩር ሰለሞን ርግብ ማርያም ነይ። መሰረቱ የሳሬል ዕንቁ ለሚሆን ላጌጠ ለለመለመ የሊባኖስ ግንብ አፍንጫሽ ሰላምታ ይገባል። የቀዳማዊ ገናና አምላክ ርግብ ማርያም ሆይ ከኪሩቤልና ከሱራፌል ጋር ነይ። ከአብርሃም ከይስሐቅና እስራኤል ከተባለ ያዕቆብም ጋር ነይ። እንደ ጽጌረዳ ላማረና እንደ ተመረጠ ፍም ለሆነ ከንፈርሽ ሰላምታ ይገባል። የሙሴ ነጎድጓድ ራእይን አንጸባርቆ ያንጎደጉድ ዘንድ የዮሴፍ ሕልም ውሃም በዐይኔ ላይ ይፈስ ዘንድ የታላቅ ኢያቄም ክረምት ማርያም ነይ። የሽቶዎች መጀመሪያ ዋግራ ለሚባል ሽቶ ከርቤ ለሆነ አፍሽ ሰላምታ ይገባል። ማርያም ሆይ የመጠጥ ዋንጫ በሚሆን ልቦናዬን የራእይ ወይንን ትቀጅ ዘንድ ከወንድሞች መላእክት ጋር ነይ። አንደበቴንም በፍቅርሽ ጨዋ ጣፍጭልኝ። የዚች የገለዓድ ሁለተኛይቱ የምትሆን የዚያችን የሊባኖስ በረዶ ለመሰሉ ጥርሶችሽ ሰላምታ ይገባል። እንደ መዋቲው ይስሐቅ በመዋቲው ይስሐቅ አምሳል የሕልም ብስራትን እንድታበስርኝ የምሞትባትንም ዕለት አውቅ ዘንድ ርግቤ የሆንሽ ማርያም ሆይ ነይ። የፍሬ ታሪኩ ጣዕም የሚደንቅ ድምፅ ጥፍጥነት ላለው አንደበትሽ ሰላምታ ይገባል። ከትርጓሜው መሶብ ጋር የራእይ ማደሪያን ታቀርቢ ዘንድ ኮከብ ፊትሽ በዐይን እንደሚያንጸባርቅ የአባት ሰለሞን ርግብ ማርያም ነይ። ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ለሚሰማ የመብረቅ ነጎድጓድ ቃል ለሆነ ቃልሽ ሰላምታ ይገባል። አንቺ የርግብ ግልገልና ዋኖስም ነሽና ወዳሉበት ቦታ ስከንፍ የበረርሽ የወርቅ ሐመልማሎ ማርያም ሆይ ነይ። በአራቱ ኪሩቤል ላይ ላለ የቅድስት ሥላሴ እስትንፋስ ለሆነ እስትንፋስሽ ሰላምታ ይገባል። ለዚህ የዐይኔ እግር የራእይ ጫማን ታደርጊ ዘንድ ሰባቱ የሰለሞን ርግብ ማርያም ሆይ ነይ። ብልጽግና ያለበት የሀብቴን ክፍልም ንገሪኝ። የቃል ኪዳን ጽዋንና የሰው ልጆች ፍቅር ውሃን ለጠጣ ጉሮሮች ሰላምታ ይገባል። በጎ ቢሆን ክፉም ቢሆን የሚመጣውንም ትነግሪ ዘንድ መልካሚቱ ርግቤ ማርያም ነይ። ዳግመኛ የራሴ አክሊል ድንግል ሆይ ነይ። አርአያው መልካም ሕንፃውም የብር ዘንግ ግንብ ለሆነ አንገትሽ ሰላምታ ይገባል። ማርያም ሆይ ኖ በላይ የሚመጣውን ተነግሪ ዘንድ ከሕፃንሽ ጋር እንደ ወፍ እየበረርሽ በየቀኑና በየወሩ ነይ። ለሐዋርያት ጋሻ የቀዳማዊ ጌታ ሳቤቅ ሐረግ ቀንበር ለሆኑ ትከሻዎችሽ ሰላምታ ይገባል። ተስፋን ወደማገኝበት እንድትመርኝና እንድታሳውቂኝ የኬፋ የጴጥሮስ ርግብ ማርያም ሆይ ነይ። በዐይኔም ላይ የሕልምሽ ክንፍን አብቂ። የሚያስፈራ የመለኮት እሳትን በበረሃ ለተሸከመ ጀርባሽ ሰላምታ ይገባል። የዮሴፍ መጋረጃ ሕልምን በዐይኔ ላይ እንድትጋርጅ ቂምን የማታውቂ ማርያም ሆይ ነይ። የሰላም ድንኳንም በዐይኔ ትከይ። የግብፃውያን ፈርዖን አስጣሚና የናዝሬት ኢየሱስ መጠጊያ ለሆነ ደረትሽ ሰላምታ ይገባል። ሙሽራ ዐይኔ ምስጢራትን ያይ ዘንድ ልብ ለሚል ልቦናይ የራእይ መስታየትን እንድታስርልኝ የይሁዳና የሌዊ ብላቴና ማርያም ነይ። አእላፍ መላእክትን የሚያበረታ የቀዳማዊ መለኮት ዙፋን ለሆነ ጉያሽ ሰላምታ ይገባል። የጰራቅሊጦስ ርግብ ማርያም ሆይ ነይ። የሕልም መጽሐፍን ከትርጓሜው ጋር በአፍ ያስተምረኝ ዘንድ መምህር ፊትሽ ከእኔ አይለይ። በናዝሬትና በገሊላ አውራጃ የሐር ወርቅን ለፈተሉ እጆችሽ ሰላምታ ይገባል።
ወደ ሕልም ሾላ ላይ ታወጪ ዘንድ ሚካኤል በፊትሽ ገብርኤል በኋላሽ ሆኖ የሰማይ ርግብ ማርያም ነይ። የገሃነም ደጃፍን ለዘጉና የገነት ደጃፍን ለከፈቱ ክንዶችሽ ሰላምታ ይገባል። ማርያም አዲሲቱን እወሳልሻለሁ። ኖ ከመላእክት የሚመስልሽ ማን ነው? ምርኮኛን ከሚመስልስ ተወዳጅ ልጅ በቀር ከአዳምና ከሔዋን ልጆችሽ የሚተካከልሽ ማን ነው? የሴቅላቅ በረሃ አንበሳ ክርንና የረቂቅ ዝሆን ክርን ለሆነ ክርንሽ ሰላምታ ይገባል። የሕልምሽ ብላቴና ወላጅ ዮሴፍ በእውነት ፈጽሞ ከእኔ እንዳይለይ የሐናና የሳዶቅ ብላቴና ማርያም ነኝ። የቅድስተ ቅዱሳን ማደሪያ ዕቃ ቤት ወገን የሚሆን 2 የሰማይ መስኮቶች ለሆኑ ክንዶችሽ ሰላምታ ይገባል። የኤፍራታ ርግብ ማርያም ሆይ ሰማይ ቁልፎቿ ከሚሆኑ ከሚካኤልና ከገብርኤል ጋር ነይ። በራሴም ላይ የዮሴፍ ሕልም ጋሻን ጋርጂ። በንጋት የሚሾልክ የጨረቃና የፀሐይ ብርሃን ምዕዛር ወንፊት ለሆነ መሃል እጅሽ ሰላምታ ይገባል። ተቀብቶ የነገሰ ሰለሞን ቤተ መንግሥትን ማደሪያ እንደሠራ በዓለት ዓይኔ ላይ የራእይ ማደሪያን ትሰሪ ዘንድ ማርያም ሆይ ከኖኅ መርከብ ጋር ነይ። የዮርዳኖስን ባሕር የሚከፍል የጰራቅሊጦስ መንፈስ ቅዱስ ጣቶች ለሆኑ ጣቶችሽ ሰላምታ ይገባል። ማርያም ሆይ ከዕዝራና ከኤልያስ ጋር ነይ። ድንግል ሆይ ከዳዊትና ከሕዝቅያስ ጋር ነይ። አንቺ በሥጋና በነፍስ መድኃኒት ነሽና። ከሶምና የከበረ ደንጊያና ከከበረ ዕንቁ ይልቅ ድንቅ ለሚሆን ለእጅሽ ጥፍር ሰላምታ ይገባል። ከገነት ኤዶም በሚሰደድ ጊዜ የአዳም ተስፋ የሆንሽ ማርያም ሆይ ነይ። እኔ በአባቴና በእናቴ ምትክ አድርጌሻለሁና። ሲሮጥ ወተትን እንደሚያፈሱ የአሸዋ ፌቆች ጡት ለሆነ ጡትሽ ሰላምታ ይገባል። የበገና መምቻ ፊትሽ የዓይኔን መሰንቆር ይደረድረው ዘንድ በግፍ የተገደለ የአቤል የዋሃቱ የፋጸው ነቢይ ኤልያስ ወገን የሚሆን የሴት ቸርነቱ ማርያም ሆይ ነይ። የተወደደ የወርቅ ሐመልማሎና የልዑል አምላክ ማደሪያ ለሆነ ጎንሽ ሰላምታ ይገባል። የሄኖክ ምግባሮች የሆንሽ እመቤቴ ሆይ ነይ። ከሁከትና ከጥፋት ውኃ በዳነ ገንዘብ የኖኅ መርከብ ማርያም ነይ። እመቤቴ ሆይ በጠዋትም በማታም አትለይኝ። ሰማይና ምድርን የፈጠረውን 9 ወር ከ5 ቀን ለተሸከመ ማኅፀንሽ ሰላምታ ይገባል። ማርያም ሆይ ክብርን ከተሸለሙት ቅዱሳትና በባሕር ላይ ከሄደ ከነቢዩ ዕንባቆም ጋር ነይ። ከሕፃናትና ከአዛውንቶች ልብ ይልቅ የሕግና የንጽሕና መስገብ ለሆነ ልብሽ ሰላምታ ይገባል። በሕልም ክረምት ሰዓት ወንዞችን ከፍ ከፍ የሚያደርገው ሐረግ ፊትሽ በዓይኔ ሳብ ዘንድ የመልአኩ የቀውስጦስ መሰላል ማርያም ሆይ ነይ። ሐናጺዋና ጥበበኛው አሸናፊ እግዚአብሔር ልጅ የሆነ የበራችና የነጣች ለሆነች ኩላሊትሽ ሰላምታ ይገባል። መንግሥተ ሰማያት ማርያም ሆይ ነይ። ሰማዕታትና ጻድቃን የወረሱሽ የኤደን ከተማ ገነት ድንግል ሆይ ነይ። የኪሩቤል ሕሊና የጠራ ለሆነ ሕሊናሽ ሰላምታ ይገባል። ሌላውን የማያውቅ አማናዊ በግን የወለድሽ ማርያም ሆይ ድንግል ሆይ ስውር አይደለ ግልጥ ራእይን ትገልጭልኝ ዘንድ ነይ። የፈጠራት የአብርሃም አምላክ በርኅራኄ ገመድ ላሰራት አንጀትሽ ሰላምታ ይገባል። የሄኖክና የዕዝራ ብላቴና ማርያም ሆይ ነይ። ሥራዋ ረቂቅና ግርማዋ የሚደንቅ የደብተራ ኦሪት መቅደስ ድንግል ነይ። በመዓልትና በሌሊት አእላፍ መላእክት የሚያመሰግኑሽ ማርያም ለቀዳማዊ አምላክ የባሕሪ ዕንቁ ለሆነ ውስጣዊ ሰውነትሽ ሰላምታ ይገባል። ወደ ያዕቆብ ሰማይ ሕልም በርሬ እንዳርፍ እንደ ንስርና እንደ ወፍ የረድኤትሽን ክንፍ ስጭኝ ብዬ በፍጹም አንደበት ድግግሞሽ እልሻለሁ። በሰውና በመላእክት አነጋገር ኃያል ለሆነ መለኮት ማደሪያ ለሆነ ውስጣዊ ሰውነትሽ ሰላምታ ይገባል። ፈጣሪ ሄኖክን እንዳዳነው ማርያም ሆይ መጥፎ ሽታ ካለበት መቃብር አፍ ከመሪርና ከብርቱ ሞት ድምፅ አድኝኝ።
10 የኦሪት ትእዛዛት ለተጻፉበት እንብርትሽ ሰላምታ ይገባል። የኤፍሬም የእውቀቱ ሀብተ ጸጋ ማርያም ነይ። የበላይ ሰብ ሕይወቱ ድንግል ነይ። በሌሊትም ብሩህ የሚያበራ ገጽሽን አሳየኝ። በድንጋሌ ዕንቁ ለተለበጠና በንጽሕና ወርቅ ለተሸለመ ማኅፀንሽ ሰላምታ ይገባል። የሽቱ ዕፅን የምትይዥ ሐርን የምትለብሽ ማርያም ነይ። ጥቂት የማትዘገይ ማርያም ነይ። የምኵራብ ልቦና የመጋረጃ ተቀድዷልና የአርያም ፀሐይ ልጅሽ ደም ግባትሽን በወደደ ጊዜ በውስጡ ለተወሰነባት ማኅፀንሽ ሰላምታ ይገባል። አንቺን ያየ የሞት ፍርድ የለበትምና። ኤፍሬም በዕለተ ሰንበት እንዳየሽ ፊትሽን ታሳይ ዘንድ ማርያም ሆይ ነይ። ሙሽራዋ ክርስቶስ በደሙ ያጸናት የመንፈስ ቅዱስ ማደሪያ ለሆነ ድንግልናሽ ሰላምታ ይገባል። የመለኮት አንበሳ መሸሸጊያ የልብ ዋሻ ማርያም ሆይ ነይ። ሰው ያለ ንዋይ እንስሳ ነውና የዓለም ንዋይ ባለሟልነቷንም በላይ አሳድሪ። ነጋዴን የሚያበለጽግ እንጂ የማያደኸይ ጌታ ከተማ ለሆነ ወገብሽ ሰላምታ ይገባል። ዘወርዋራው ዓይኔ የገሃነመ እሳትን እንዳያይ እንደ ከሃዲው በላይ ሰብ የድህነት ምክንያት ትሆኚ ዘንድ የብርሃን አምላክ መስታወት ማርያም ሆይ ነይ። ከጥንት ጀምሮ የወርቅ ቅጠሎችን ለመሰሉ ጭኖችሽ ሰላምታ ይገባል። እንደ ሌቦች ድንገት የሚመጣ ነውና መልአከ ሞት 40 ክንድ ይርቅ ዘንድ ማርያም ሆይ ለጥበቃ የመላእክትን እዘዥልኝ። የብጫ ዕንቁ አትሮንስና የሰለሞን መቅደስ ለሆኑ ጉልበቶችሽ ሰላምታ ይገባል። ማርያም ሆይ ግርማንና ሞገስን ባለሟልነትን የምትሰጭ አንቺ ነሽ። እንደ ንጉሡ የእሴይ ልጅ እንደ ዳዊት የልዕልና ጸጋን ስጭኝ፣ በአዲስ ጌጥሽም ሁለንተናዬን ጋርጅኝ። ከጠርዘ መልካምና ከወተታማ ዛፎች ዱር ዘወትር የደም ጫማዎችን በትሕትና ለሚጫሙ እግሮችሽ ሰላምታ ይገባል። ማርያም ሆይ የዘመኔን አቆጣጠር ስጭኝ። ድንግል የማይጠቅም ለተሞቴን አስረጅኝ፣ ለተሞቱንም የሚያውቅ ሰው ንዑድ ክቡር ነውና። ከሩቅ መንገድ ጉዞ የተነሳ የበደል ጭቃ ላለበሱ እግሮችሽ ሰላምታ ይገባል። የብርጋን ወፍ ማርያም ነይ። የህሊናዬ ዓይን የዮሴፍ ሕልም መናን ይጠግብ ዘንድ የጽርሐ ጽዮን ጣዝማ ማር ማርያም ሆይ ነይ። ወደ ግብፅ በተሰደድሽ ጊዜ ማልዶ ከገሰገሰ በኋላ የድካም መጋረጃን ለዘረጋ እግርሽ ሰላምታ ይገባል። ማርያም ሆይ ዘመንን ለደስታ ዕድሜን ለንስሐ ይሰጠኝ ዘንድ ቃል ኪዳንሽን ጠዋትና ማታ ስጭኝ፣ የነቃሁም አድርጊኝ። ዘወትር የአምላክን 10 ጣቶች ለሚመስሉ የእግርሽ ጣቶች ሰላምታ ይገባል። ነውር የሌለብሽ ማርያም ነይ። የኃጢአት ሳጥን የሆነው እኔ አገልጋይሽ በአንድነት በምናገር ጊዜ አንደበቴን ማርና ወተት አድርጊልኝ። ከራማ ኃይላሽ ጥፍሮች ይልቅ በቆሙበት ዘንድ ለማየት ለሚያምሩ የእግርሽ ጥፍሮች ሰላምታ ይገባል። ካሊ ማእምር ጠቢብ ጰራቅሊጦስ የጥበብ መስኮቶችን ይከፍት ዘንድ ግርማንና ሞገስን የተቀናጸፍሽ ማርያም ሆይ ነይ። የሕይወት የሰላም ድንግል ነይ። በኤልያስ ውሃ በቅባ ዘይት ንጽሕና እንደ ወይን የለመለመ የሊባኖስና የሰልሞን ዝግባ ለሆነ ቁመናሽ ሰላምታ ይገባል። የብርሃን ጸዳል ማርያም ነይ። የተገዛው አገልጋይሽ የመልአከ ሞት ፊትን እንዳላይ ቢጫ ዕንቁ የጳዝዮን ዕንቁ ድንግል ሆይ ነይ። በሰማይ ያለ የብርሃን ኮከብንና እንደ ፀሐይም ለመሰለ ፊትሽ መልክሽ ሰላምታ ይገባል። ማርያም ሆይ ከአባቶቼ ከአብርሃም ከይስሐቅና ከያዕቆብ ጋር ነይ። እመቤቴ ሆይ አንደበቴ የመረረ ክፉ ነገርን እንዳይናገር ለአንደበቴ መዝጊያ ለከንፈሮችም የምጣኔ መዝጊያን ታቆሚ ዘንድ ነይ። በ64 የዕድሜ ዘመን ከዓለም ፍልሰትሽ በሆነ ጊዜ የአተረጓጎም ነገርን ከመመርመር እንደ ሕልምን ማየት ለሆነ የነፍስሽ መለየት ሰላምታ ይገባል። ማርያም ከልጅሽ ከዮሴፍና ከሰሎሜ ጋር ነይ። ጠላቶችን እንደ ጢስ እንደ ጉም ተበተኛቸው ዘንድ አክያም የሚባል ዛፍ ልምላሜ ድንግል ሆይ የሰማይ መላእክትና ሹማምንት በክብር ለከበቧት ነፍስ ለተለየ ሥጋሽ
በድን ሰላምታ ይገባል። የመብራት መቅረዝ ማርያም ነይ በቀኝና በግራ የወይራ ቅርንጫፍ ያለ ሁለንተናሽ ወርቅና የያክት ዕንቁ የሆነ ድንግል ሆይ ነይ መብራት ፊትሽም በዓይኔ ይታያል። ያን ጊዜ ከሐር መግነዞች ጋር በሽቶና በከርቤ መዓዛ ለተደረገ አገናነዝሽ ሰላምታ ይገባል። ማርያም ሆይ ከመላእክት ጋር በእልልታ ነይ ከሲኦል ችግር ታድኚ ዘንድ የንጽሕና ልብስን የተጎናጸፍሽ ድንግል ሆይ ነይ። ሥልጣን የተሰጣቸው ሐዋርያት በብዙ ውዩታና ለቅሶ የቀበሩሽ ማርያም ሆይ ለመቃብርሽ ሰላምታ ይገባል። የአረብ ወርቅ ጽላት ማርያም ነይ በምሳሌ እንዳንቺ ያለ ፈልጌ አላገኘሁምና የንጽሕናና የድንግልና መሠረት ድንግል ሆይ ነይ። በሆነ የክብር ጌታ ልጅሽ ሥጋና ደም ፈንታ በስሙ እንደገነነ የክብር ጌታ ልጅሽ ሥጋና ደም ለሚሆን መቃብርሽ ሰላምታ ይገባል። የአርያም ንስር የኤልያስ ንስር ማርያም ነይ አስቀድሞ ሌሊት በጆሮዬ ምስጢርን ሾክቴ ዘንድ የኃጥአን ሁሉ ቤዛ ድንግል ነይ። ሰው ከሆነ ዮሐንስ ጋራ መላእክት ብዙ ጌጥ ባለው ደመና የነጠቁሽ ያወጡሽ ማርያም ሆይ ለሥጋሽ ፍልሰት ሰላምታ ይገባል። የአውሬ መርዝን የምታደክሚ ማርያም ነይ እመቤቴ ሆይ ከመከራና ከጣር ከደዌና ከሕማም በረድኤትሽ ጠባቂና እረኛ ሁኝኝ። በፈጣሪ በኢየሱስ ትእዛዝ ከጌቴ ሰማኒ ቦታ ወደ ሰማይ ያረግሽ ድንግል ለሥጋሽ ፍልሰት ሰላምታ ይገባል። የነፍሴና የሥጋዬ እፎይታ ማርያም ነይ። አንድ ቀን አንቺን አይቼ ሞቴ እንደ ሶርያው ኤፍሬም በሆነ ነበር። ለኢየሩሳሌም መውጫና በጌቴ ሰማኒ ወንዞች ለሆነ የሥጋሽ ፍልሰት ሰላምታ ይገባል። ማርያም ሆይ በጸጋ ላይ ጸጋን ስጭኝ፣ በዓለም ውስጥም የእርጎ ወተትን አታሳጭኝ። ይህንን የመሰለውን የነፍስና የሥጋ ሀብትም አብ ወልድ መንፈስ ቅዱስ በነቢብ በጥንቃቄ የፈጠሮች ድንግል ሆይ ለተፈጥሮች ሰላምታ ይገባል። ጠል የወረደለት የጌዲዮን ጸምር ማርያም ነይ። ከዓለም መፈጠር ጀምሮ ሕሊናዬ በመረመረ ጊዜ በምሳሌ እንዳንቺ የሚመስል የለም። የምስጢር አገልጋይ ቅዱስ ፋኑኤል መናን የመገበሽ ድንግል ሆይ ክብርን ከተመላች ከሐና ሴትና ከቸር ሳዶቅ ሴት ለሆነ አወጣጥሽ ሰላምታ ይገባል። አንደበትሽ ማር የሆነ ማርያም ነይ። የሥጋ ተግባር ያለ ፍቅር ብላሽ ነውና ስለ ሥላሴ ብለሽ የሀገር ሰው ፍቅር ስጭኝ። ርጉም ሄሮድስ ልጅሽን በፈለገው ጊዜ ከናዝሬት ወደ ደብረ ቁስቋም ለሆነ ስደትሽ ሰላምታ ይገባል። የያዕቆብ መጽሐፍ ሕልም በቀይ ቀለም ከተርጓሜው ጋር ባይኔ ጻፍ ዘንድ የዓለም ሁሉ ቤዛ ማርያም ነኝ። ሕፃናትን የሚበላ ሄሮድስ ከሞተ በኋላ ከግብፅ ወደ ናዝሬት ለሆነ አመላለስሽ ሰላምታ ይገባል። 100 ዓመታትን በተላ በደስታ ታኖሪ ዘንድ በጠዋትና በማታ በሌሊትና በመዓልት በየጊዜያቱ ሁሉ ሕይወትን ተብለሽ የምትጠሪ ማርያም ሆይ ነይ። ጥበብን ምስራቁንና ምዕራቡን ሰሜንና ደቡቡን ከፈጠሩ ከአብ ከወልድ ከመንፈስ ቅዱስ ጋር ለሆነ አነዋወርሽ ሰላምታ ይገባል። በርግብ የተመሰለሽ ማርያም ሆይ ነይ። ማርያም ወርቅ የተቀበረበትን ብርም እጥፍ ድርብ ሆኖ የተቀመጠበትንም ጉድጓድ አሳይኝ። ድህነትንና ረሃብን ስለ ሥላሴ ብለሽ አታሳይኝ። ጥበብን ምስራቁንና ምዕራቡን ሰሜንና ደቡቡን ከፈጠሩ ከአብ ከወልድ ከመንፈስ ቅዱስ ጋር ለሆነ አነዋወርሽ ሰላምታ ይገባል። በርግብ የተመሰለሽ ማርያም ሆይ ነይ። ማርያም ወርቅ የተቀበረበትን ብርም እጥፍ ድርብ ሆኖ የተቀመጠበትን ጉድጓድ አሳይኝ። ድህነትንና ረሃብን ስለ ሥላሴ ብለሽ አታሳይኝ። እመቤቴ ቅድስት ድንግል ማርያም ሆይ ኃጥእ ልጅሽን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜያቱና በየሰዓቱ አድኒ ጠብቂኝ ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣
መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉ ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።